ሰላም ጤና ይስጥልኝ። ሆነ ያው ሂውማን ሄር የምታረቡ ሴቶች የገዛሹ ሂውማን ሄር ወደ እባብ ተቀይሯል። ትክክለኛ ተከታትለን መለስ። ታሪክ ነው የምነግርህ። እሺ ሁለቱ እንትን እባብ ሆነባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም፣ እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል። ከዛ ስጮህ ቤተሰቦቼ መጡ አለች። በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለ። እነሱ ሲቆርጡት ሂውማን ነው፣ ለሷም ነው የሚታያት እባብ ሆነ። ቁረጡልኝ እያለችና ከዛም ተረጋጋሁ ምናምን እነሱ መጡ አለችና መናፍስቱ በመስኮት ገብቶ አለች ልጄን ገደልሽብኝ አለቅሽ ብሎኝ ወጣለች። ከዛም በኋላ ማይነጋ የለም እንዴት ምነጋልኝ አውጥቼ ያቃጠልኩ ከጸጉሬንም ተላጫለች። እስካሁን ሂውማን የነካው ስለሆነና ይሄን አክል ነው ሂውማን። የዳቢሎስ ልጅ ነው እንግዲህ ልጄን ገደልሽብኝ ነው ያላትና አሁን ላይ በግልጽ እየወጣ እኮ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ ነው። አሁን ይሄ ሲንቴቲክ ምንላቸው ከቆሻሻ ዛሬ ጧት እያየው ነበር። ከቆሻሻ ላይ ነው ይሄ የሰው ጸጉር ምናምን ተለቃቅሞ በኬሚካል ተጣጥቦ የሚገጣጠሙ። ይሄ ህንዶች ደግሞ ሂውማን ሄር ደግሞ ህንዶች ለይሄ በአዳም ልኮ ጸጉራቸውን ተላሽተው ነው ይሄ እንደ መስዋዕትነት ማለት ነው። እና የነሱ ጸጉር ይሸጥና ተሰርቶ ይመጣልስ ለዳቢሎስ እንደ ባዕድነት ይወጣ ማለት ነው። ያ የልጅ መናፍስት ነው የሚያስቀምጥብህ አንተ ለልጅ የሚተርፍ ማለት ነው። ግን ያው ከዛም በሌላም ደግሞ ክርስቶስን ልክ አይደለም ማለት ነው። ለኔ ረጅም ጸጉር ነበር መስጠት የነበረብህ። ይሄ ሰው እንደዚህ ሲል ውሸት ይመስልናል። ትክክለኛ ሚኒንጉ በክርስቶስ ዘንድ ይሄ ነው። ልክ አይደለም አንተ ይሄ የአይን ጸጉር ስንቀጥል አይኔ እንዲህ ነበር ማድረግ የነበረብህ። ደሞ ለዝሙት ይጋበዛል እንጂ ያንቀላፋው ወንድ የነቃው ወንድና ያንቀላፋው ወንድ እኩል አለም ሴትን ነው። የነቁ ወንዶች ሲያዩ መንፈስ ያያሉ፣ ነፍስ ያያሉ፣ ጸጋ እግዚአብሔርን ነው የሚያዩት። ይሄ ዓለም የሰራውን የወደቁ መላእክት ሰዎችን ያስተማሩትን ለዝሙት የሚገፋፋ አድርገሽም ደግሞ እኮ ባሪነት ነው የሚሰማሽ። ይሄው ታውቂያለሽ። ኢቭን በዝሙት ራሱ አንዱን ላይክ አንተ አምረህ ለዝሙት ነው ብቻ ፖይንቱ። ያ ወንድ ማለለብሽ በቃ አማርሽ ምን አልሽ ፖይንቱ ዝሙት ነው። ገዳይ ነፍሰ ገዳይ ያለው አንድ አባታችን የነገሩ እኔ ነፍስ ባጠፋ በአንድ ነፍስ ነው የሚጠየቀው በሰማይ ቤት። አንድ ዝሙት የሚፈጽም ሰው ግን በአራት ነፍስ ነው የሚጠየቀው። ዝሙት የራሷ ነፍስ አለ። ዝሙት ያሰራችው ወንድ አለ። እሷ ሄዳ ባሉ እሱ ሄዶ ሚስቱ። አንድ ዝሙት የሚፈጽም ሰው በአራት ነፍስ ይጠየቃል በክርስቶስ ዘንድ። እኔ ግን ቀጥታ አንተን ብገልህ በአንድ ነፍስ። ስለዚህ ያ መንዝራ በሰማይ ቤት ጥያቄው ራሱ በአራት ነፍስ ነው የምትጠየቀውና ክርስቶስን ልክ አይደለህም ማለት ነው። ከዛም በኋላም ደግሞ መናፍስትን ራይክ ላይ በፍቃድ ማስገባት ነው። ከዛስ የምታወጣው ብርስ እውነት ለፍተህ እውነት በጣም ነው ብሩ የሚያሳዝነኛው። ምክንያቱም አሁን እንዴ 70,000 ሚኒመሙ ማለት ነው 100,000 200,000 ሰው እየወጣ እንዴት እንደዚህ ነገር ያደርጋል? ብዙ ረሀብተኛ ባለችበት ሀገር ሌላው ቢቀር ፕላስ ያስጠላል። ከዛም አንድ ሴት ስንት ሂውማን ያላት? አንድ ሂውማን እኮ ያለው ሰው የለም አሁን ላይ እኮ። አንድ ሴት ቢያንስ ሚኒመም 3 ሂውማን አላት። እሱ ከሌላት ደግሞ የጎደለች ትመስላለች። የጎደለች ብቻውን የቀረች ምናምን። ቢ ኮምፎርታብል በአንቺ ቆዳ ውስጥ በአንቺ ጸጉር የከርዳዳ ጸጉር ከሆነ ቢ ኮምፎርታብል። እግዚአብሔር የሰጠሽ ውበት ነው። ግን ፈረንጆቹ ሂውማን የሚሰሩ ካምፓኒዎች አንቺ ጎዶሎ የሆንሽው ገባሽ? የሆነ ጓደኞችን ስታይ ሁሉም ሂውማን ያደርገዋል። አንቺ እግዚአብሔርን ክርስቶስን ለብሰሽ ውጪ፣ ራስሽን ሆነሽ ውጪ። የእውነት ትደምቂያለሽ። ደግሞ ደምቀሽ ትታይ